በመጀመሪያ ለቃለ መጠይቁ ፍቃደኛ ስለሆንሽልኝ እጅግ በጣም አድርጌ ነው ማመሰግነው። ስምሽን ብትገልጪልኝ? ስሜ ሜላት ሰለሞን። እሺ ዛሬ ተገናኘነው እንግዲህ ገናን በዓለ ምክንያት በማድረግ በወረዳው በተዘጋጀው የገና ባዛር ነውና የግል ነጋዴ ነሽ መስለኝ? አዎ። እሺ ምን ይመስላል ለበዓል ከበዓል ጋር ተያይዞ ያለው አቅርቦት ምን ይመስላል? በአሁኑ ሰዓት በጣም ቆንጆ ነው። ሁሉም ገበያው የተረጋጋ ነው፣ አሪፍ ነው። ምንም የሚያስቸግር ነገር የለም። ለበዓል ምስቲ እናንተ ምን ያህል ግብአቶችን አቅርባችኋል? እኛ በብዛት አስገብተናል። ምን አለ ለምሳሌ ከበዓል ጋር ተያይዞ ማህበረሰቡ ሊጠቀመው የሚችለው ግብአት? በብዛት ሽንኩርት ነው። በዓልን አስመልክቶ ምን ከፍራፍሬ እስከ ሁሉም ነገር ይዘናል። ምንም ያልያዝነው ነገር የለም። ከዋጋስ አንጻር እስቲ አማራጭነት ምን ያህል ነው? ከዛ ባሻገር ደግሞ የወረዳውን ማህበረሰብ ብዛት ያማከለ ነው ወይ በበቂ ሁኔታ አለው ወይ ታስበሽ? በደንብ በቂ እንትን አለ፣ አቅርቦት አለ። ዋጋው በጣም በአሁኑ ሰዓት እግዚአብሔር ይመስገን በጣም ትንሽ ነው። ማንም የመግዛት አቅምን የማይጎዳ ነው። ለሁሉም ምቹ በሆነ መንገድ አቅርቦታችንን በከፍተኛ መንገድ አስገብተናል። ምናልባት አሁን እየሰጣችሁ ካለው አገልግሎት ባሻገር የተሻለ ለማድረግ እክል እየሆነባችሁ ያለ ነገር መስተካከል ያለበት ነገር ብለሽ የምታስብ የተሻለ አገልግሎት ለመስጠት? ያው ምንም መንግስት ገበያን በተለይ ጥናት አድርጎ እዚህ ጋር በሚወጣው ዋጋ ላይ ነገሮችን ቢያስተካክልልን ደስ ይለናል። ብዙ ጊዜ ያው እኛ ላይ የሚወጣው ዋጋና ገበያው ላይ ያለው ዋጋ የማይመጣጠን ነው። ያ ነገር ቢስተካከልልን ደስ ይለናል። ከዛ ውጭ ሁሉም ነገር እግዚአብሔር ይመስገን ጥሩ ነው። ፈቃደኛ ስለሆኑ በጣም አድርጌ ነው የማመሰግነው። ከስሞትን ጀምር። ደስታ ይባላል። እሺ ዛሬ እንግዲህ የተገናኘ ነው በወረዳው ለገና የተዘጋጀ ባዛር ላይ ነውና እሱም እየገበዩ ነው ያገኘው። አቅርቦት ምን ይመስላል እስቲ? አቅርቦቱ ያው ከሌላው የገበያ ሁኔታ ስታይ የሸማቹ ትንሽ ተመጣጣኝ የሆነ ነው የምናየው። በአብዛኛው የሚታየው ነገር ያው የዋጋውን ሁኔታ በዝርዝር የተቀመጠ ነው። እያንዳንዱ ዋጋ እንደየራሱ አቅም የመግዛት አቅም ያለው ይገዛል ማለት ነው። ያው ከሌላው የገበያ ሁኔታ በጣም የተረጋጋ ገበያ እንዲሆን እየተደረገ ነው። እንደ ጥያቄያችን ሌሎችም የቀሩ ግብአቶች እንደሚመጡ ተነግሯል እና በዓሉ የመሆነው አንዳንድ ሁኔታዎች ለወደፊቱ ጥሩ ነገር እንዳለ ነው የሚታየውና በዓሉ እስከሚደርስ በዚሁ ባዛር ጥሩ ነገር እንድናገኛለን ብለን እናስባለን። ከብዛት አንጻር ያው የወረዳው ማህበረሰብ የቁጥር ብዛት ያማከለ ነው ወይ? ጥራቱ አሁን የሚታዩ ነው፣ በፎቶ የሚታዩ ነገር ነው፣ የተቀመጠ ነገር ነው። ዋጋና አገልግሎት ሲታየው ምስሩም መኮረኒው ሌላውም ውጤቱን የሚታየው ነው። የተሻለ ነገር ነው የሚታየው፣ ጥራት ያለው ነገር ነው። በብዛት ደግሞ ከዋጋው ተመጣጣኝ ነው። ከሌላው ገበያ ዋጋ ሲታየው ተመጣጣኝ ነው፣ ኪስን የማይጎዳ ነው። እንደየአቅሙ የመግዛት ሁኔታዎች አሉ ብለን ነው የምናስበው። ምናልባት በቀጣይ ምን ይጨምራል? በብዛት አሁን በአቅርቦት ደረጃ ዘይት፣ የተለያዩ ነገሮች ቢገኙ የበለጠ ማህበረሰቡ ይረካል ብዬ አስባለሁ። ለሰጡኝ መረጃ በጣም አመሰግናለሁ። መልካም በዓል። ጤና ይስጥልኝ። በመጀመሪያ ቃለ መጠይቁን ፈቃደኛ ሆነ ስለተባበርሽን እናመሰግናለን። ፈቃደኛ ሆናችሁ ስለምጠይቁኝ ስላለ ሁኔታ ስላቀረባችሁ እናመሰግናለን። እሺ ስምሽም አልበል? ይወዳል ከተማባራና የምኖረው እዚህ ወረዳ ውስጥ እዚህ በወረዳ አንድ ያው መንግስት የገበያ ማረጋጋትን እየሰራ ነው። በዚህ በሱፐር ማርኬትም እንደገና ደግሞ በኤግዚቢሽን ማለት የሰንበት ገበያ እነሱንም እየሰራ ነው። አሁን ለበዓል ያለው አቅርቦትን እንዴት ታየዋለሽ? እንደ ነዋሪ በእውነቱ ለመናገር መንግስት አሁን እየሰራ ያለው የዋጋ ማረጋጋት ነው እጅግ በጣም ሚዛኑን የጠበቀና ማህበረሰቡን ያማከለ ነው። እጅግ በጣም ደስ ብሎኛል። አሁን ያለው
ከዚህ በፊት እንደምገበያየው ቀደም ስትይ የምትገዢውና ቀረብ ስትይ የምትገዢው ዋጋ ልዩነት ስላለው ብለን ወርጄ ከጓደኞቼ ጋር ከጎረቤቶቼ ጋር ወርደን ነበረ ገበያውን ለማየት ሞክረናል። እጅግ በጣም አመርቂ ነው። ዋጋውን ያማከለ ነው። ትክክለኛ ስራ እየተሰራ ነው። በዚሁ ቀጥል የሚል ሀሳብ ነው ያለኝ። ጥሩ ግብይት ነው ያለው። አሁን ዛሬ በትክክል የፈለግነው ለማግኘት ችለናል ማለት ነው። የአቅርቦትስ ከአይነቶች አንጻር አሁን በዓል እንደመሆኑ አንጻር ያው ቀረብ ሲል በወረዳውም የሚገቡ ግብአቶች ሊኖሩ ይችላሉ። ከግብአት አንጻርስ በቂ ነው ብለሽ ታስቢያለሽ ወይስ የሚጨመር ነገር ካለ? አሁን ላይ እንዳየነው ከሆነ ከግብአት በአይነት አንጻር ዱቄት፣ በኔ ጥራጥሬዎች፣ የሚጥሚጣ በርበሬ የፈለግነውን አግኝተን አሁን ላይ ያው የማህበረሰቡም የኔም ጭምር አብዛኛው ፍላጎታችን ስላለና ዘይት ላይ ነው። እሱ ደግሞ ይመጣል የሚባል መልስ ስለሆነ የተሰጠን ነገ ከነገ ወዲያ ደግሞ አሁን ላይ የምንፈልገውን ይዘን ገብተናል። ነገ ከነገ ወዲያ ደግሞ ሲመጣ እንቁላልና ዘይት ደግሞ እሱ ላይ ነው እንጂ በተረፈ ሌላው ግብአቱን ያማከልና ትክክለኛ በአይነት የምንፈልገውን ከእስከ ማለት እንችላለን አግኝተናል። ወረዳውን ይሄንን ስላቀረበ ከልብ እናመሰግናለን። ለቃል መጠይቁ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። መልካም በዓል። ስሞትን ገስተውልኝ ጽጌ ይባላለሁ። ዛሬ እንግዲህ የተገናኘ ነው በጉለሌ ክፍለ ከተማ ወረዳ 1 በዓልን ተከትሎ በተዘጋጀ የኤግዚቢሽን ባዛር ላይ ነው እና እስቲ ያሉ ግብአቶች ምን ይመስላሉ? በዓል እንደመሆኑ መጠን ግብአቶች በበቂ ሁኔታ አሉ ወይ? ዋጋቸው እስከ ጥራት ከብዛት አንጻር ምን ያህል የሚለውን ነገር እስቲ ሁሉ ነገር አለ፣ የተሟላ አለ። በዛ በኩል ጎብኝት መጣሁት እና ጥሩ ነው በጣም። ዋጋውም ሽንኩርት 30 ብር ነው፣ ድንቹም 30 ብር ነው። እኔ ቆንጆ ነው ብዬ ነው የማስበው ካለው ጊዜው ጋር። ምናልባት ገበያ ላይ ከውጭ ገበያ ላይ ጋር ሲነጻጸር ጥሩ የዋጋ አማራጭ ነው ብለው ያስባሉ? አዎ ይሄ ሸማቾች በጣም ቆንጆ ነው ብዬ ነው የማስበው። ይሄ ቅዳሜና እሁድ የሚዘረጋውን ገበያ ቆንጆ ነው ከሌላው ቦታ። ሌላ ቦታ 40 ብር 50 ብር 60 ብር የሚሉትን እዚህ ጋር ቢያንስ የ10 ብር ቅናሽ አለው። የትና የት አለው ሁሉም ነገር። እሺ ምን ይጨመር? ምን ክፍተቶች አሉ የሚታዩ ነገር? ምናልባት አሁን ድረስ ክፍተት ያየሁት ነገር የለም። በሄድኩበት ቆንጆ ነው። መቤቴ በቃ ቆንጆ ነው ብዬ ነው። መልካም በዓል።